ቆም ካልክ እኔ በግሌ አላምንበትም። የድሮ ምክር ቤት መጥቷል። ምክንያቱም እንትን መደረግ አለበት። በጣም ችግር ውስጥ ነው እየገባን ያለው። አሁን አቋም ወስዳ ከመጀመሪያው ውይይት ቢደረግ ብንግባባ ጥሩ ነበር። ግን አሁን ካለንበት ደርሼ ትክክል ነው የሚል ነገር የለኝም። ስለዚህ ፕሮሰስ እየሄደ ነው። ያ ፕሮሰስ የኔ ፕሮሰስ አይደለም። እኔ ፓርቲ አባል አይደለም። በፓርቲ አባልነት እዛው እንትን የምጠረነፍ አይደለሁም። ስለዚህ የኔ አቋም ምንድን ነው? በተቻለ መጠን ማሰብ ያለባቸው ይመስለኛል። ትንሽ ቆም ብለው ማሰብ ያለበት ይመስለኛል። አንደኛ ህዝቡ ጋር ዩኒቲ የሚፈጥር አይደለም፣ ከፋፍሎናል። አሁን የሚያስፈልገን የሚያቀራርበን አንድ የሚያደርገን ነገር ነው መስራት ያለብን። ግን ኦልሬዲ ከፋፍሎናል። ዝም ብለህ እውነት እናገር ብንል በየስብሰባው የሚነሳው ነገርም በስብሰባ የማይከፈልም ኦፒኒየን አለኝ የሚል በጣም ብዙ ነው ያለው። ስለዚህ የትኛው ይበዛል የሚቃወሙ የሚደግፈው የሚል አይደለም። ግን በፐርሰንት በቁጥርም አይደለም ማስላት የምንፈልገው የሚያስማማ ነገር ግን አይደለም በህዝቡም። ስለዚህ ይህን ግምት ውስጥ አስገብቼ ነው እንትን እያደረግን አንዱት ስህተት ነው። ሁለተኛ ማሰብ ያስፈልጋል። ከዚህ ይህን መስማት አልተፈለገም። ዝም ብሎ ነው እየቀጠል ያለው ጉባኤ ማለት ምክር ቤቱ ተጠርተዋል፣ ስብሰባ ያደርጋል፣ ይወስናል፣ አዲስ ፕሬዚደንት ይመርጣል። ኦኬ። ከዛ ፋይናሊ ኦፊስ የፕሬዚደንቱን ኦፊስ መያዝ መግባት ይኖራል። ይሄ ሁሉ አንዴ በዚህ ምክንያት መጋጨት አለብን አይደለም። ግን አላደል ቢሮ ይዞ አላስገባም አስገባለሁ ወዘተ የሚል ነገር ባይኖርም ግን እኔ ትክክል ነው የሚል ነገር የለኝም። ስለዚህ የማስረክበው ነገር የለኝም። ስለዚህ ከፈለጉ እንደፈለጉ ያርጉት። እኔ ግን ትክክል ነው ብዬ መረካከብ ምናምን የሚባል ግን የለም። በዚህ መንገድ ነው የሚሄደው። ትክክል አይደለም የሚል እምነት ስላለኝ